በፓርት 2 መሰለኝ ፓርት 2 ተመልሼ መጥቻለሁ ሶ ፓርት 2 ላይ ዩኒት 2 ነው ስለ ፕሪፈረንስ ቱዋርድ ሪስክ ወይም ደግሞ ስለ ለሪስክ ያላቸውን አመለካከት እናያለን ብያችሁ ነበር ሶ ስንት አይነት አመለካከት አላችሁ የሚለውን ሰዎች በሶስት አይነት አመለካከት ለሪስክ ያላቸው አመለካከት በሶስት ይከፈላል አንዳንዱ ሪስክ ይፈራል በቃ አረኔ ያለኝን ይዤ መቀጠል ነው የምፈልገው ሎተሪ ምናምን ይብራቤ ምናምን የሚል አለ አንዳንዱ ደግሞ በጣም የሚሆንለት አለ በቃ ያለችዋን ራሱ ተጠቅሞ ሎተሪ የሚገባ አለ እንዲሁም ደግሞ በቃ ሪስክ ነገሮችን የሚወድ ሰው አለ አንዳንዱ ደግሞ እኔ የሰጠኝን ነው የምቀበለው ምናምን ብሎ በቃ ዝም ብሎ ከፈለገው ይገባል ካልፈለገው ይተዋል በቃ እንደፈለገው የሚኖር አለ ኒውትራል የሆነ ሰው አለ ሶ ያንን ነው የምናየው ዛሬ there are three different preference toward risk averse risk neutral and risk loving risk averse ማለት ሪስክን እንዳይመጣ ከሩቁ የሚሸሽ ማለት ነው a condition of preferring a certain income to a risky income with the same expected value ሁለት አማራጮች አሉት የኢንካም አማራጮች እርግጠኛ የሆነበት ኢንካም አለ እንዲሁም ደግሞ ሪስክ ያለበት ኢንካም አለ ነገር ግን the same expected value አላቸው ስለዚህ ማንኛውን መምረጥ ነው preferring certain income መምረጥ ነው በቃ አራኔ እርግጠኛ ኢንካም ይሻለኛል ገና ሊመጣም ላይመጣም ለሚችል ሎተሪማ ብሬን አላበክንም የሚል ማለት ነው ሶ certain income የሚመርጥ ከሪስኪ ኢንካም ይልቅ ምን ኖሯቸው ሁለቱም the same expected value ኖሯቸው a person is a risk averse if he never accept a fair ማለት ፌር የሚባል ነገርን ለምሳሌ አንድ ሳንቲም በማጓን ያለ ሎት ጋምብሊንግ ቢኖር ይሄ ቁማር ማለት ነው ስለዚህ እንግዲህ ሳንቲም ሁለት ገጽ ነው ያለው ወይ ለሱ ነው ወይ ለዛ ነው ይሄንን እንኳን መቀበል አይፈልግም 50% እንኳን ያለውን መቀበል አይፈልግም never accept it ማለት ነው risk neutral የምንለው ደግሞ a condition of being indifferent between a certain income and an uncertain income with the same expected value ካላቸው risk neutral የሚባለው ሰው ደግሞ risk neutral የሆነ ሰው the same expected value ካላቸው certain income እና uncertain income the same expected value ካላቸው ምንድነው indifferent ነው የሚሆነው ለምርጫ ይቸገራል uncertain income ቢመርጥ certain income ቢመርጥ you don't care ማለት ነው ስለዚህ ምንም አይጨነቅም ከሁለት አንዱ መምረጥ ይችላል ዝም ብሎ ማለት ነው ግን አንዱ ይሻለኛ ብሎ አይደለም የሚመርጠው ኢንዲፈረንት ነው ኢንዲፈረንት ማለት በምርጫ ላይ ወይ ደግሞ በዩቲሊቲ ላይ ምንድነው the same የሆነ ማለት ነው the same የሚሰጥ risk loving person ደግሞ a condition of preferring a risky income መምረጥ ማንን መምረጥ risky income ከማን በተቃራኒ ከአቨርስ በተቃራኒ to a certain income ከcertain income ይልቅ risky income መምረጥ ነው with the same expected value አሁን ተግባብተናል ስለዚህ አቨርስ ከሆነ የሚመርጠው certain income ነው ከሪስኪ ኢንካሙ ይልቅ ላቨር ከሆነ ደግሞ ሪስኪ ኢንካሙን ይመርጣል ከcertain income የተሻለ ኒውትራል ከሆነ ኢንዲፈረንት ነው በሁለቱ መካከል ያለው ግን ምን ተሆነ ነው the same expected value ካላቸው ማለት ነው ኦኬ a person called a risk lover if he always accept a fair bit ይሄ አሁን ለምሳሌ ፌር የሆነ 50% እድል ያለው ጋምብሊንግ በቃ ነፍሱ ነው ይወዳል ማለት ነው ስለዚህ ብዙ ጊዜ እነሱ ነገሮች መጫወት ወይም ደግሞ አክሴፕት ማድረግ ያስደስተዋል ፌር ጋምብሊንግ or a fair bet የምንለው is a game with expected value of 0 sum ያ ማለት አንዱ ካገኘ አንዱ ያጣል ማለት ነው የሚያጡትም የሚያገኙትም ኔጌቲቭ እና ፖዚቲቭ እኩል አማውንት ነው ስለዚህ ሲደመሩ 0 የሆነ ማለት ነው ፌር ቢት የምንለው ማለት ነው how to determine whether a person is risk averse or lover or neutral የሚለውን እንዴት እንወስናለን ይለናል አንድ ሰው risk averse ነው lover ነው neutral ነው የምንለው ምንን በማመልከት ነው ስለዚህ እሱን እንዴት እንደምንወስን እናያለን initial endowment of wealth አለ መጀመሪያ እጃችን ላይ ያለው ማለት ነው ወደ ጌሙ ሳንገባ እጃችን ላይ ያለው he face a gamble of winning the probability of p ስለዚህ የጋምብል ወይም ደግሞ ቁማር ላይ ሲገባ የሚያሸንፍበት ፕሮባቢሊቲ አለ ስቴፕ
የመጀመሪያው ስቴፕ ሪስክ አቨርስ እና ላቨር ምናምን ነው ለማለት የመጀመሪያው ስቴፕ ፋይንድ ዘ ቱ ኢንካም ቫልዩ ሁለቱን ኢንካም ቫልዩ ማወቅ ነው። ያ ማለት ዊን ስናረግ የምናገኘው ኢንካም ቫልዩ አለ፣ ሉዝ ስናረግ ወይም ደግሞ ስናጣ የምናገኘው ኢንካም ቫልዩ አለ። ስለዚህ እሱን ሁለቱን ቫልዩ ማግኘት ይቀድማል። ያ ማለት ነው ዌልዝ ይሄ ዌልዝ ማለት ነው ደብሊው ዌልዝ ነው። ዌልዝ ማለት ኢኒሻል ኢንዶመንት ማለት ነው። ኢኒሻል ኢንዶመንት ማለት ደግሞ ወደ ጋምብሊንጉ ልንገባ ስንል ይዘኑ የነበረው ሀብታችን ማለት ነው አጠቃላይ። ስለዚህ ካለን ዌልዝ ላይ ኤች አማውንት ማዋጣት ኤች አማውንት የማግኘትና ኤች አማውንት የማጣት ፕላስ ኦር ማይነስ የመሆን ፕሮባቢሊቲ ነው ፌር ጋምብሊንግ ማለት። ያ ማለት ለምሳሌ 1000 ብር አለኝ 1000 ብር ኖሮኝ የ100 ብር ቁማር ገባው። የ100 ብር ቁማር ማለት 100 ብር እቃጫለሁ ከዚያ በኋላ ወይ 100 ብር አሸንፋለሁ 100 ብር ይዤ እመጣለሁ 1100 የመሆን ቻንስ አለኝ። ወይም ደግሞ ያቺ 100 ትሰጥና ስንቀንሰው ከ1000 ላይ 900 ብቻ ሊቀረኝ ይችላል። እሱ ከበላይ ማለት ነው። እኔ ከበላሁት 1100 ይሆናል፣ እሱ ከበላይ ደግሞ 900 ይሆናል ማለት ነው። ሶ ያ ነው ኤች ያህል አማውንት ታሸነፈን ዌልዛችን ላይ ይጨመርልናል። ኤች ያህል አማውንት ከተሸነፈን ከዌልዛችን ላይ ከነበረ ላይ ይቀንሳል። ሶ 100 ያልኳችሁ ኤች ብትወስዱት ማለት ነው። ኦኬ ዘ ኤክስፔክትድ ኢንካም ማስራት አለብን። ኤክስፔክትድ ኢንካም ሶ እንዴት ነው? ይሄንን ስናሸንፍና ስንሸነፍ ያለንን ኢንካም በየራሱ የማሸነፍ ፕሮባቢሊቲ ስናሸንፍ ባለው ኢንካም የመሸነፍ ፕሮባቢሊቲ ስንሸነፍ ባለው ኢንካም በመናገኘው ኢንካም ፕሮባቢሊቲው እያንዳንዳቸው ይባዛል። ምክንያቱም ኤክስፔክትድ ኦፍ ኤክስ የተባልነው ፕሮባቢሊቲ ኦፍ ኤክስ ሲባዛ በኤክስ አይደለ? ስለዚህ እሱን እናደርጋለን። ከዚያ ሁለተኛ ኤክስፔክትድ ኦፍ ኢንካምን ካገኘን ምን እናገኛለን? ዩቲሊቲ ኦፍ ኤክስፔክትድ ኢንካም እናስፈልጋለን። ይሄን ኤክስፔክትድ ኢንካም አገኘን። ከዚያ ዩቲሊቲ ፈንክሽናችን ውስጥ ያንን ኤክስፔክትድ ኢንካሙን አስገብተን የምናገኘው ዩቲሊቲ ይኖራል። ያንን ዩቲሊቲ ኦፍ ኤክስፔክትድ ኢንካም ማለት ነው። ዩቲሊቲ ውስጥ ዩቲሊቲ ፈንክሽን አለ። ከዚያ ዩቲሊቲ ኦፍ ኤክስ ዋይ ከነበረ ልክ ምን እናደርገዋለን እኛ ዩቲሊቲ ኦፍ ኤክስፔክትድ ኢንካም ሆነ ማለት ነው። ኤክስፔክትድ ኢንካማችን እዚህ ጋር ካገኘን እሱን ዩቲሊቲ ውስጥ መክተት ዩቲሊቲ ኦፍ ኤክስፔክትድ ኢንካም ይሆናል። ከዚያ ዩቲሊቲ ኦፍ ኤክስፔክትድ ኢንካምን ካገኘን ሌላ ሶስተኛ ስቴፕ የምንሰራው ፋይንድ ኤክስፔክትድ ዩቲሊቲ ኦፍ ቫሪያብል ኢንካም ሌቭል። የተለያዩ ኢንካም ሌቭሎች አሉ። ያ ማለት ስንሸነፍ ዊን ስናረግ የምናገኘው ኢንካም አለ፣ ሉዝ ስናረግ የምናገኘው ኢንካም አለ። እሱን ምን ማረግ ዩቲሊቲ ውስጥ መክተት፣ ከዚያ ምን ማረግ ኤክስፔክትዱን መስራት ማለት ነው። ስለዚህ ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካማችንን እናያለን ማለት ነው። ስለዚህ ኢንካማችንን ኢንካም ዋን አለ ስናሸንፍ ኢንካም ቱ ስንሸነፍ፣ ከዚያ ዩቲሊቲ ውስጥ ስንከተው ዩቲሊቲ ፈንክሽን ውስጥ ኢንካም ዋን እና ኢንካም ቱን ከተን ከዚያ ኤክስፔክትድ ስለተጠየቅን በፕሮባቢሊቲ እናበዛዋለን። ስለዚህ ኤክስፔክትድ ዩቲሊቲ ኦፍ ይቺ በጣም ይለያያል። ኤክስፔክትድ ዩቲሊቲ ኦፍ ኢንካም እና ዩቲሊቲ ኦፍ ኤክስፔክትድ ኢንካም ይለያያሉ። ይሄ ዩቲሊቲ ፈንክሽን ውስጥ ኤክስፔክትድ ኢንካሙን መክተት ነው። ይሄኛው ግን ያለንን ኢንካም ዩቲሊቲ ውስጥ ከተን ኤክስፔክቱን መስራት ነው። ሁለቱ ይለያያሉ። ሶ እነሱን በዚህ መልኩ ካየን ውሳኔ ለመወሰን ሶስቱንም በሁለቱ ነው የምንወስነው ማለት ነው። ያ ማለት ዩቲሊቲ ኦፍ ኤክስፔክትድ ኢንካም ዩቲሊቲ ውስጥ ኤክስፔክትድ ኢንካማችንን መክተት ከዚያ ካልኩሌት ማድረግ እና ኤክስፔክትድ ኦፍ ዩቲሊቲ ውስጥ ኢንካማችንን ከተን ኤክስፔክቴሽኑን መፈለግ። ሁለቱን ከፈለግን በኋላ የሁለቱን ቫልዩ ኮምፔር እናደርጋለን። ኦኬ ኮምፔር ስናደርግ ዩቲሊቲ ኦፍ ኤክስፔክትድ ኢንካማችን ግሬተር ዛን ኤክስፔክትድ ዩቲሊቲ ኦፍ ኢንካማችን ከሆነ ያ ሰውዬ ሪስክ አቨርት ነው። ዩቲሊቲ ኦፍ ኤክስፔክትድ ኢንካማችን በተቃራኒው ለዛን ከኤክስፔክትድ ዩቲሊቲ ኦፍ ኢንካም ከሆነ ሪስክ ላቨር ነው። ሁለቱ እኩል የሚሆኑ ከሆነ ሪስክ ኒውትራል ነው። ተግባባን? የሶስቶቹ ዲሲሽን የምንወስነው በዚህ መልኩ ነው። ሌላም መወሰኛ አለ። እኔ ሪስክ አቨርተር የምንለው it is a person who hates ሪስክን የሚጠላ ማለት ነው። is a person who avoid even fair gambling ራሱ ቅድም አይገባም ብያችኋለሁ። ስለዚህ እሱን ራሱ የሚያስወግድ ነው። he face a concave utility function ምን አለው?
ምን ያጋጥመዋል ኮንኬቭ ዩቲሊቲ ፈንክሽን ያጋጥመዋል he has a diminishing marginal utility of money ምን አለው ኮንኬቭ ዩቲሊቲ ሆነ ማለት እንትኑ ኮንኬቭ ነው just እንደዚህ ነው ይሄ ማለት ነው ኮንኬቭ ማለት ነው ኮንኬቭ ቱ ዘ ኦሪጂን እንደዚህ ያለ የዩቲሊቲ ከርቭ ነው የሚያጋጥመው ማለት ነው ዩቲሊቲ ፈንክሽን ከርቭ ሶ ኮንኬቭ ነው ኮንኬቭ ዩቲሊቲ ነው አቨርት ከሆነ ይሄ ማለት ደግሞ ምን ያያረገ ነው ማርጂናል ዩቲሊቲው ዲሚኒሽ ያያረገ ነው ማለት ነው ሶ አዲሽናል ዩቲሊቲ ኢንካማችን በጨመረ ቁጥር የሚመጣው አዲሽናል ዩቲሊቲያችን እየቀነሰ ነው የሚሄደው ስለዚህ ዲሚኒሽንግ ማርጂናል ዩቲሊቲ አለው ማለት ነው ማ ሪስክ አቨርስ ስለዚህ ዩቲሊቲያችን f of w ራዲካል w ተሰጠ ይሄ ነገር ማርጂናል ዩቲሊቲው 1/2 ራዲካል w ነው አይደለ ታይምስ w ዴሪቬቲቭ ስለዚህ ይሄ ነገር ምንድነው በዚህ መልኩ ከሆነ ያ ማለት 0.5 w the power of 1/2 minus 1/2 ማለት ነው ወይም ደግሞ ኢንካማችን እያደገ በሄደ ቁጥር ዩቲሊቲያችን ምን ይሆነ ነው ማርጂናል ዩቲሊቲው የሚሄደው ተመልከቱ ማርጂናል ዩቲሊቲው እዚህ ጋር 0.5 አለ እሺ ሶ ማርጂናል ዩቲሊቲያችን ኢንካማችን እያደገ ሲሄድ ኢንካም ከታይ ነው ያለው አይደል አንድ ሲካፈል ለኢንካም እያደገ ሲሄድ ወደ 0 እየቀረበ ነው የሚሄደው ስለዚህ እየቀነሰ ነው የሚሄደው ያ ማለት ዲሚኒሽንግ ማርጂናል ዩቲሊቲ አለው ስለዚህ ፈንክሽኑን ብቻ በማየት ማርጂናል ዩቲሊቲውን በመስራት ኢንካም ሲጨምር ወዴት ይሄዳል ዩቲሊቲያችን የሚለውን በመስራት ሪስክ አቨርስ መሆኑን ለማወቅ ማርጂናል ዩቲሊቲው ዲክሪዝ መሆን አለበት ማርጂናል ዩቲሊቲው ኢንክሪዝ የሚሆን ከሆነ ሪስክ ላቨር ነው እሱንም የምናየው ይሆናል what about risk lover and risk neutral a risk lover person want to take a risk መውሰድ ይፈልጋል ወይም ደግሞ ይጓጓል ሪስክ ለመውሰድ ማለት ነው the consumer face a convex utility function ኮንሱመሩ convex utility ከዛኛው በተቃራኒ ያኛው ኮንኬቭ ነበር አሁን ግን convex የሆነ ነገር እንደዚህ ነው የሚሄደው ያ ማለት when income increase ያደርግ ዩቲሊቲያችን increase ነው የሚያደርገው ማለት ነው ይሄ ዩቲሊቲ ለኢንካም ነው ከርቭ ማለት ነው ስለዚህ convex ነው ማርጂናል ዩቲሊቲያችን increase ነው ስለዚህ ሌላው expected of utility of income greater than utility of expected income ወይም ደግሞ utility of expected income less than expected of utility of income እንደሆነ አይተናል ይሄ ሶስት አይነት መለያዎች አሉት ማለት ነው he prefers the random distribution of wealth rather than expected value of wealth ከexpected value of wealth አችን ይልቅ randomly በቃ ድንገት የሚመጣ wealth ያስደስተዋል እሱን ይመርጣል ሶ እዚህ ጋር ተመልከቱ utility is equal to w square ቅድም ራዲካል ነበር አሁን ግን ስኩዌር ነው ሶ ዴሪቬት ስናደርገው ማርጂናል ዩቲሊቲው 2w አይደለ in terms of w 2w ማለት ማርጂናል ዩቲሊቲያችን when 2w ማለት w በአንድ ሲጨምር ማርጂናል ዩቲሊቲያችን በሁለት ነው የሚጨምረው ሶ ለዛ ነው ኢንክሪዚንግ ነው ያልነው ማለት ነው ኢንክሪዚንግ ነው ስለዚህ ዩቲሊቲ ኢንክሪዚንግ ዊዝ ኢንካም ማለት ነው A risk neutral person doesn't care about the riskiness of his wealth at all but only about his expected value ስላጠቃላዩ risk neutral person ደግሞ ስላጠቃላዩ ስለ ዌልዙ ሪስክነስ አይጨነቅም ነገር ግን only መክፈል የሚፈልገው expected value ብቻ ነው ከዚያ ውጪ መክፈል አይፈልግም A risk lover consumer has a linear utility function አለው risk lover እዚህ ጋር ጣልቃ ገብቷል linear utility function አለው እዚህ ጋር እንደምታዩት linear ነው አይደለ linearity አለው so expected of utility of income is equal to utility of expected income ለማን ነው ለሪስክ ኒውትራል ፐርሰን ማለት ነው ስለዚህ ሶሪ እዚህ ጋር ዩቲሊቲው ሊኒየር ነው የምንለው ለእንትን ነው ለሪስክ ላቨር ሳይሆን ሪስክ ኒውትራል ነው ለኒውትራል ነው ለምሳሌ ዩቲሊቲ is equal to 2w እንደዚህ ያለ ሊኒየሪቲ ነው ስለዚህ ሊኒየር ከሆነ ደግሞ ማርጂናል ዩቲሊቲው ምን ይሆናል ዴሪቬት ስናደርገው 2 ነው አይደለ ስለዚህ ኮንስታንት ቁጥር ነው ያ ማለት ማርጂናል ዩቲሊቲው ሪሜን ኮንስታንት ነው ማለት ነው ጀስት እንደዚህ ቀጥታ ነው የሚሄድልን በዚህ አይነት ግራፍ ሶ ቀጥታ ኢንክሪዝ ያደርግ ኢንካም ኢንክሪዝ ያደረገ ኮንስታንት ፕሮፖርሽን ነው ያለው ማለት ነው ስሎፑ ኮንስታንት ነው ያኛው ግን ኢንክሪዚንግ የተባለው ስሎፑ ምንድነው ኢንክሪዝ ያደረገ ስለሚሄድ ያኛው ዲክሪዚንግ የተባለው ስሎፑ ዲክሪዚንግ ያደረገ ስለሚሄድ ነው ሶ በዚህ መልኩ የሶስቱን ልዩነት ማየት ትችላላችሁ ማለት ነው ሶ እዚህ ጋር ይሄውና ሪሜን ኮንስታንት ነው ስለዚህ ዩቲሊቲ 2w ከሆነ ማርጂናል ዩቲሊቲ 2 ነው ስለዚህ ኮንስታንት ነው ስሎፑ ማለት ነው ኦኬ በዚህ መልኩ ማየት እንችላለን
ኦኬ ሶ በዚህ መልኩ ካየን ሪስክ አቨርስ እዚህ ጋር እንትኑ ግራፉ ተቀምጦላችኋል። ምንድነው ሪስክ አቨርተር ይላል። ዩቲሊቲ አለ። ዩቲሊቲ በዋይ አክሲስ ተቀምጧል። ኢንካማችን ደግሞ በኤክስ አክሲስ ተቀምጧል። እዚህ ጋር ኢንካም አለ ይታያችኋል አይደለ? ሶ ኢንካማችን በኤክስ አክሲስ ተቀምጧል $1000 ነው። ሶ ይሄ 10 የሚለው 10000 ነው። 15 የሚለው 15000 ነው። 16 የሚለው 16000 ምናምን ማለት ነው። ኦኬ ከዚያ አሁን ምኑን ነው የምናወዳድረው? እዚህ ጋር የተሰጠን ነገር አለ። a consumer is risk averse ነው ይለናል። because she would prefer a certain income of 20000 certain incomeአችን ስንት ነው? ወይም ደግሞ expected incomeአችን 20000 expected incomeአችን 20000 ነው። የ20000 expected utilityአችን ስንት ነው? utility of expected income ስንት ነው የሚለውን እናያለን። ስለዚህ በ20000 በዚህ ጋር እንወጣና ስንት ላይ ነው? 16። ስለዚህ utility of expected incomeአችን 16 ነው። ኦኬ ሌላው ምንድነው? 20000 with utility 16 utility ማለት ነው። to example with alpha እንትን a 0.5 probability of 10000 እና 0.5 probability of 30000 የማግኘት probability አለው። ስለዚህ አሁን expected incomeአችንን እንስራ። ያ ማለት 0.5 ሲባዛ በ10000 ሲደመር 0.5 ሲባዛ በ30000 ይሄ 15000 ይሄኛው 5000 ስንት ይሆናል? 20000 ማለት ነው። ስለዚህ ሰርቴን ኢንካሙም 20000 ነው። ኤክስፔክትድ ኢንካሙም ሰርተን ያመጣነው ኤክስፔክትድ ኢንካሙም 20000 ነው። ነገር ግን ይሄኛው ሰርቴን ኢንካሙ የሚገኘው ኤክስፔክትድ ዩቲሊቲ ኦፍ 14 ነው የሚሆነው። እንዴት ተገኘ? አሁን ማየት እንችላለን። የ10000 ዩቲሊቲ ማን ነው? 10 ነው። ስለዚህ 0.5 ሲባዛ በ10 ሲደመር የ30000 ኤክስፔክት ዩቲሊቲ ስንት ነው? 18 0.5 ሲባዛ በ18 ስንት ይሆናል? ይሄ 5 ሲደመር ይሄኛው 9 አይደለ? ስለዚህ 5 ሲደመር 9 ስንት ነው ማለት ነው? ኤክስፔክትድ ዩቲሊቲው 14 ነው ማለት ነው። ኤክስፔክትድ ዩቲሊቲው የኤክስፔክትድ ኢንካሙ 14 ኤክስፔክትድ ዩቲሊቲ ያለው ኤክስፔክትድ ኢንካም ኦፍ ኤክስፔክትድ ዩቲሊቲ ኦፍ ኢንካም 14 ነው። ዩቲሊቲ ኦፍ ኤክስፔክትድ ኢንካም ደግሞ ኤክስፔክትድ ኢንካማችንን ዩቲሊቲ ውስጥ ከተን የምናገኘው ያ ማለት እንትን ኤክስፔክትድ ኢንካም 20000 መጥቶልናል። 20000ን የት ውስጥ ከተን? ዩቲሊቲ ውስጥ ስንከተው 20000 ሲሆን ዩቲሊቲው ስንት ነው? 16 አይደለ? 16 ነገር ግን ዩቲሊቲ ኤክስፔክትድ ኦፍ ዩቲሊቲ ኦፍ ከያንዳንዱ የምናገኘው ኢንካምን ሰርተን ያመጣነው ስንት ነው? ያ ማለት ኤክስፔክትድ ውስጥ ዩቲሊቲ ኦፍ ኢንካም ስንት የማግኘት ነው? 10000 የማግኘት እና 30000 የማግኘት ፕሮባቢሊቲ አለ። ስለዚህ እሱን ዩቲሊቲ ውስጥ መክተት ዩቲሊቲው የ10000 ዩቲሊቲ ውስጥ ስንከተው የ10000 ኢንካሙ 10 ነው። ስለዚህ ኤክስፔክትድ ኦፍ የ10 ዩቲሊቲ እና የ20ን ደግሞ ስንከት 30000 ደግሞ ስንከተው 18 የ18 ዩቲሊቲ ኤክስፔክትድ ማለት ነው። ፕሮባቢሊቲው በ0.5 ስለሆነ ሁለቱም በ0.5 ስናበዛው 14 ይመጣል ማለት ነው። ይሄ ምናችን ነው? ዩቲሊቲ ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካማችን ነው። ኤክስፔክትድ ኢንካማችንን አግኝተን ደግሞ ዩቲሊቲ ውስጥ ስንከተው 16 ነው የሚሰጠን። ሶ በዚህ መልኩ ነው። ስለዚህ አሁን ማበለጠ ዩቲሊቲ ኦፍ ኤክስፔክትድ ኢንካም 16 ግሬተር ዛን ኤክስፔክትድ ዩቲሊቲ ኦፍ ኢንካም ያ ማለት ነው ኤክስፔክትድ ዩቲሊቲ ኦፍ ኢንካማችን ኤክስፔክትድ ዩቲሊቲ ኦፍ ኢንካማችን ግሬተር ዛን ዩቲሊቲ ኦፍ ኤክስፔክትድ ኢንካም። ይሄ ከሆነ ደግሞ ማን ያልነው ሪስክ አቨርስ ነው ማለት ነው። ሪስክ አቨርስ ነው። ሶ the expected utility of the certain income is 14 ነው እርግጠኛ የሆነበት on average of the utility at point 10 ላይ እና ዩቲሊቲ at e18 ላይ ሁለቱን ደምረን በ0.5 ስናበዛው 14 ይሰጠናል ዩቲሊቲያችን። ስለዚህ ይሄ ምናችን ነው? ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካማችንን ኤክስፔክት ሰርተን ወይም ደግሞ አቬሬጅ ሰርተንለት ማለት ነው።
ሶ በዚህ መልኩ ስለሆነ ግራፉንም ተመልከቱት እዚህ ጋር ኮንኬቭ ነው ኮንኬቭ ቱ ዘ ኦሪጂን ነው ይሄው ግልብጥ ነው ኮንኬቭ ቱ ዘ ኦሪጂን ነው ማርጂናል ዩቲሊቲው ዲክሪዚንግ እያደረገ ነው የሚሄደው ከዚህ ወደዚህ ቤት ዲክሪዚንግ ነው ማለት ነው አስ ኢንካም ኢንክሪዝ ማርጂናል ዩቲሊቲው ዲክሪዝ ያደረገው ለዛ ነው ስሎፑ ዲክሪዝ ስለሆነ ማለት ዘ ሪስክ ላቪንግ ኤንድ ሪስክ ኒውትራል የሚለውን ሁለቱን እናያለን ሪስክ ላቪንግ እዚህ ጋር እንትኑ አለላችሁ አስ ኢንካም ኢንክሪዝ ሲሆን ማርጂናል ዩቲሊቲው በጣም ኢንክሪዝ ነው ዩቲሊቲው ሶ ስሎፑ ኢንክሪዚንግ ነው ይሄኛው ደግሞ ኢንካም እና በዩቲሊቲ በኩል ፕሮፖርሽን ነው የሚጨምሩት ሁሌ ማለት ነው ለምሳሌ 12 ሲቀነስ 6 ስንት ነው 6 ነው 18 ሲሆን 6 ነው እዚህ ጋርም 10 ነው 10 ነው ልዩነቱ በ10 በ10 ነው ስለዚህ ፕሮፖርሽናቸው ኮንስታንት ነው ኮንስታንት ስሎፕ አለው ማለት ነው ሪስክ ኒውትራል የሆነ ሶ ቢ ላይ የምታዩት ይሄኛው ማለት ነው It is consumer is a risk loving. She would prefer the same gamble with expected utility of 10.5 to the certain income with a utility of 8 ማለት ነው expected utility ማለት ተመልከቱ እዚህ ጋር 10 አለ 30 ነው ያለን ስለዚህ 10 ሆኖ expected utility of incomeአችንን ለማግኘት 10,000 ስናስገባ ዩቲሊቲ ውስጥ 3 ነው ስለዚህ 0.5 ሲባዛ በ3 ሲደመር 30,000 ደግሞ ስንት ነው የሚሰጠን 18 0.5 ሲባዛ በ18 ስናረጋው ስንት ይሆናል ይሄ 9 ሲደመር 0.5 ሲባዛ በ3 1.5 ስንደምረው ስንት ነው 10.5 ምን አለን expected utility of incomeአችን 10.5 ነው ማለት ነው ሌላው utility of expected income ደግሞ expected incomeአችን ስንት ነው 20,000 አይደለ ስለዚህ 20,000 ደግሞ ዩቲሊቲው ስንት ነው የ20,000 ዩቲሊቲ 8 ነው ስለዚህ 8 ማለት ነው ሶ ምን አነሰ utility of expected incomeአችን ለዛን expected utility of income ወይም ደግሞ expected utility of incomeአችን greater than utility of expected income ይሆናል ማለት ነው ይሄ ከሆነ ደግሞ ሪስክ ላቪንግ እንደሆነ እናያለን ማለት ነው in C ላይ ያለው ደግሞ the consumer is risk neutral and indifferent between certain and uncertain event with the same expected income ማለት ነው so ስታዩት ምንድነው utility of expected income ተመልከቱ አሁንም utility of expected incomeአችን 20,000 አምጥተናል ስለዚህ የ20,000 ዩቲሊቲ ስንት ነው 12 ነው ኦኬ expected utility of incomeአችን ደግሞ ማለት 0.5 ሲባዛ 10,000 ሆኖ ኢንካማችን ስንት ነው ዩቲሊቲው 6 በ6 ሲደመር 20,000 ሆኖ 0.5 ሲባዛ 20,000 ሆኖ ስንት ነው 12 በ12 አይደለ እንትን ሶሪ 30,000 ሆኖ ማለት 20,000ማ የሰርቴን ኢንካም ነው 10,000 እና 30,000 ነው ኢንካማችን ስለዚህ 10,000 ሆኖ 6 ነው 30,000 ሆኖ ደግሞ 18 ነው 18 ይሄ በ0.5 9 ይሆናል ሲደመር ይሄ 0.5 ሲባዛ በ6 3 ነው 3 ሲደመር 6 ስንት ነው 12 ስለዚህ expected of utility of income is equal to utility of expected income 12 ሆነል ማለት ነው ስለዚህ ሁለቱ እኩል ከሆነ ደግሞ ኒውትራል ነው ማለት ነው ስለዚህ expected utility sum of utilities associated with all possible outcome ይለናል weighted by the probability that each outcome will occur ማለት ነው ሶ በዛ ነው ሌላ እኛ ማወቅ የሚገባን ሪስክ ፕሪሚየም ምንድነው አንድ ሪስክ ፕሪሚየም ምንድነው It is a future of a risk averse person. Risk premium የምታገለግለው ለማን ነው ለሪስክ አቨርስ ፐርሰን ነው ሪስክ አቨርስ ፐርሰን ላይ ብቻ ነው ያለችው ያ ማለት ሪስክ ውስጥ ላለመግባት ሊከፍለው የሚችለው ክፍያ ነው ሪስክ ፕሪሚየም ማለት he is willing to pay some money to avoid risk it may face ገና ለገና ያጋጥመኛል ብሎ ያሰበውን ሪስክ እንዳይገባ ወይም ደግሞ እንዳያጋጥመው የሆነ ክፍያ ይከፍላል ለምሳሌ ኢንሹራንስ መግባት ሪስክ አቨርስ ፕሮፐርቲ ነው የሪስክ አቨርስ ሰው ባህሪ ነው ያ ማለት ገና ለገና አደጋ ይደርስብኛል ተብሎ በፕሮባቢሊቲ ብር መክፈል ኢንሹራንስ እንዲሰጠን ይሄ የሪስክ አቨርስ ባህሪ ነው that is called risk premium ይባላል ክፍያው ማለት ነው አማውንቱ the amount of money that an individual is willing to pay to avoid risk is known as risk premium amount ማለት ነው it is the amount of money that makes the consumer indifferent between paying the risk premium ከመክፈልና ሪስኩ ከማጋጠሙ ምንድነው ኢንዲፈረንት ነው ሁለቱም ለሱ ዘሴም ነው ስለዚህ ከፍሎ ሪስኩ ባያጋጥመው ይሻላል ብሎ ማለት ነው ሶ
ሪስክ ፕሪሚየምን ፎርሙላ እንዴት እናገኛለን? ሪስክ ፕሪሚየምን በዚህ መልኩ እናገኛለን። ያ ማለት ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካማችን is equals to ዩቲሊቲ ውስጥ ማንም መክተት ኤክስፔክትድ ኢንካም ማይነስ ሪስክ ፕሪሚየም እንቀንሳለን። ስለዚህ እዚህ ጋር እንደምታዩት ኤክስፔክትድ ዩቲሊቲ ኦፍ ኢንካም is equals to ዩቲሊቲ ኦፍ ኤክስፔክትድ ኢንካም ማይነስ ሪስክ ፕሪሚየም እናደርጋለን ማለት ነው። መጀመሪያ ኤክስፔክትድ ዩቲሊቲ ኦፍ ኢንካምን እናሰላለን። የሆነ ቁጥር 10 ቢመጣ 10 is equals to ከዚያ ዩቲሊቲ ፈንክሽናችን አለ። ዩቲሊቲ ለምሳሌ w 2w ቢሆን ስለዚህ 2w ሶ 10 is equals to 2w ማለት ኤክስፔክትድ ኦፍ ዩቲሊቲ ውስጥ ማን ነው 2 ሲባዛ ዩቲሊቲ ኦፍ ይሄንን አስገቡ ነው ኤክስፔክትድ ኦፍ ኢንካም ማይነስ ሪስክ ፕሪሚየምን በኤክስ ብንወክላት ማይነስ ኤክስ እናረጋለን ማለት ነው። ስለዚህ በዚህ በልኩ ፎርም አድርገን ሶልቭ ማድረግ እንችላለን ሪስክ ፕሪሚየምን። ስለዚህ ይችኛዋን ይዋት ይሄ ሰርቴኒቲ ኢንካማችን ነው ብለን ይሄ ሰርቴን ኢንካማችን ነው፣ ይሄኛው ደግሞ አንሰርቴኒቲያችን ነው። ሶ በዚህ መልኩ ፈልገን ማግኘት እንችላለን። ጥያቄ ላይ ስንሰራው በጣም ይገባቸዋል። ስለዚህ ፌር ጋምፕሊንግ የምንለው ጌም ዊዝ ኤክስፔክትድ ቫልዩዋቸው 0 የሆነ ነው። ስለዚህ ሪስክ ፕሪሚየማቸውን ብቻ አስገብተን ማግኘት እንችላለን ማለት ነው። ሪስክ ፕሪሚየም የቷ ፓርት ናት የሚለው ሪስክ ፕሪሚየም ማክሲመም አማውንት ኦፍ መኒ ዛት ኤ ሪስክ አቨርስ ፐርሰን ዊል ፔይ ቱ አቮይድ ቴኪንግ ኤ ሪስክ አይደለ? ይሄንን ካወቅን ሪስክ ፕሪሚየም የምትባለው ሪስክ ፕሪሚየም ሲኤፍ ናት ይለናል። ሲኤፍ የቷ ናት? ይቺ ፓርት ናት ሪስክ ፕሪሚየም የምትባለው። በደንብ ተመልከቷት። ይቺ ቀስት ያለባት ፓርት ማለት ነው። ምክንያቱም በ16ም ሪስክ ወስዶ 14 ዩቲሊቲ ማግኘት ይችላል። ነገር ግን እርግጠኛ የሚሆነው 20 ብር ከፍሎ 14 ዩቲሊቲ እንደሚያገኝ እርግጠኛ ነው። ስለዚህ ሪስክ ከመውሰድ ይልቅ ከ16000 ብር ወደ 20000 ብር ከፍሎ 14 ዩቲሊቲ ያገኘ ማለት ነው። ስለዚህ የዚህ ጋፕ ሁለቱ 4000ን ምን ያደርገው ማለት ነው? ሪስክ ፕሪሚየም 4000 ነው ማለት ነው። እዚህ ጋር ይነግራችኋል ሜዠር ኦፍ አን አማውንት ኦፍ ኢንካም ዛት አን ኢንዲቪጁዋል ውድ ጊቭ አፕ ወይም ደግሞ ስቶፕ የሚሰጠው ማለት ነው ቱ ሊቭ ሄር ኢንዲፈረንት ቢትዊን ዘ ሪስክ ቾይስ ኤንድ ሰርቴን ዋን ሂር ዘ ሪስክ ፕሪሚየም ኢዝ 4000 ምክንያቱም በዚህ መካከል ያለች ጋፕ ስለሆነች ይሄ በሺዎች ነው። እዚህ ጋር ተመልከቱ። ሶ because a certain income of 16000 እርግጠኛ የሆኑ 16000 ኢንካም at point C ላይ ያለው ይሄኛው 14 ዩቲሊቲ ይሰጣል ከማኩል gives has the expected utility 14 as an uncertain income እርግጠኛ ካልሆነ ነው ከ20 ጋር እኩል ይሰጣል ማለት ነው። ያ ማለት probability 0.5 ሆኖ ማለት ነው። so ቢንግ ፖይንት ኤ ላይ የሚገኘው ማለት ነው። ሶ ፕሮባቢሊቲ ቢንግ አት ፖይንት ኢ ላይ ደግሞ ዛት ሃዝ አን ኤክስፔክትድ ቫልዩ 20000 ብር ከመክፈል 16000 ብቻ ከፍሎ 14ን ማግኘት ይችል ነበር፣ ግን ሪስክ አቨርስ ስለሆነ 20000 መክፈልን ወደደ ማለት ነው። ሶ የመካከላቸው ልዩነታቸው 4000 it is called risk premium ማለት ነው። ሪስክ ፕሪሚየም። ሶ እዚህ ጋር ጥያቄዎች አሉ፣ 4 ጥያቄዎች አሉ። አራቶቹን ጥያቄዎች በአንድ ላይ ሰርች አቅርቤላችኋለሁ፣ እነሱን በፍጥነት እናያለን ማለት ነው። የመጀመሪያው ጥያቄ the utility functions of a consumer is given by utility functionaችን በዚህ መልኩ ተሰጠን። ያ ማለት utility is equals to 2 radical w ማለት ነው 1/2 አይደለ? ይሄ ተሰጥቶናል። then with initial endowmentአችን የመነሻ ሀብታችን 60000 ብር ነው። if he is involved in a game ውስጥ ተሳተፈ ፌር ጌም ነው። ፌር ጌም ማለት 0.5 ቻንስ የማሸነፍም የመሸነፍም ቻንስ ያለው ማለት ነው። ኦኬ ፌር ጌም ከሆነ which could lead to win or lose ወይ ማጣት ወይ ማሸነፍ ስንት ብር 40000 ብር የማጣትና የማሸነፍ 0.5 ቻንስ ያለው determine the attitude of his consumer towards risk የኮንሱመሩን toward ያለው ለሪስክ ያለውን ምን ስሩ ነው የሚለን ዲተርማይን አድርጉ። ሪስክ አቨርስ ነው ሪስክ ላቨር ነው ወይስ ደግሞ ኒውትራል ነው የሚለውን ማለት ነው። ሶ ይሄንን ስለሰራውት በፍጥነት ሄደን እንሰራለን። ኦኬ ተማሪዎች እዚህ ጋር እንደምታዩት እንግዲህ ኤግዛምፕሉን ጊቭኑን አውጥቼላችሁ ዩቲሊቲው እዚህ ጋር 2 ራዲካል w አለ። ኢኒሻል እንደውም 60000 ነው። ፌር ስለሆነ ዊን ሉዝ ነው ፌር ነው። ስለዚህ 0.5 ቻንስ ነው ያለው 40000 ብር የማሸነፍና የማጣት ሎተሪ ነው ወይም ደግሞ ቁማር ነው ማለት ነው። ሶ ይሄ ከሆነ
ኤክስፔክትድ ዩቲሊቲያችንን ለማግኘት መጀመሪያ ኢንካማችንን ማግኘት ይጠበቅብናል ያ ማለት ኢንካማችን ሊሆን የሚችለው ካሸነፍን 60 ሺያችን ላይ 40 ሺ እናገኛለን 100 ሺ ማለት ነው 100 ሺ ካሸነፍን ነው ይሄው አንዱ ቾይዛችን ሁለት አማራጮች ነው ያሉት ወይ 100 ሺ ማግኘት ነው ወይም ደግሞ ከተሸነፍን ከ60 ሺ ላይ 40 ሺ እናጣለን ስንት ይሆናል ማለት ነው ከከሰርን 20 ሺ ይሆናል ማለት ነው ስለዚህ ኢንካማችን የሚሆነው ወይ 100 ሺ ነው ወይም ደግሞ 20 ሺ ነው ከሁለት አንዱ አይዘልም ማለት ነው ስለዚህ ኤክስፔክትድ ኢንካምን ለማግኘት ምን ነው የምናደርገው ኤክስፔክትድ ኢንካም is equals to ፕሮባቢሊቲ ሲባዛ እያንዳንዱ ቻንሳችን አይደለ 0.5 ነው የማሸነፍና የመሸነፍ ቻንሳችን ስለዚህ 0.5 ሲባዛ በ100 ሺ ሲደመር 0.5 ሲባዛ በ20 ሺ በኢንካማችን ሁለቱ 50 ሺ ሲደመር ይሄ 10 ሺ ነው የሚሆነው ስንት ይሆናል ማለት ነው 60 ሺ ስለዚህ ኤክስፔክትድ ኢንካማችን 60 ሺ ሆነ አሁን ምን ማግኘት ይተበቅብናል ኤክስፔክትድ ወይም ደግሞ ዩቲሊቲ ኦፍ ኤክስፔክትድ ኢንካምን ማግኘት እንችላለን ዩቲሊቲ ኦፍ ኤክስፔክትድ ኢንካም ማግኘት እንችላለን ያ ማለት ዩቲሊቲ ፈንክሽን ውስጥ ኤክስፔክትድ ኢንካምን መተካት ማለት ነው ወይም ደግሞ መጀመሪያ ኤክስፔክትድ ኦፍ ዩቲሊቲን ማግኘት እንችላለን ኤክስፔክትድ ኦፍ ዩቲሊቲን ለማግኘት ብናሸንፍ አለ ብንሸነፍ አለ ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካም ማለት ነው ስለዚህ ይሄ ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካም ማለት ኤክስፔክትድ ኦፍ ዩቲሊቲን ኢንካምን ዩቲሊቲ ውስጥ ከተቱት ነው ስለዚህ ብናሸንፍ 100 ሺ ዩቲሊቲ ማለት ዩቲሊቲያችን ደግሞ ምንድነው ፎርሙላው 2 ራዲካል w ነው ስለዚህ በw ፋንታ ብናሸንፍ ያለውንና ብንሸነፍ ያለውን ኢንካም እንከተዋለን ያ ማለት ዩቲሊቲ ኦፍ ኢንካማችንን ልናገኝ ነው ማለት ነው ዩቲሊቲ ኦፍ ኢንካምን ካገኘን ኤክስፔክትድ ማድረግ በፕሮባቢሊቲው ማባዛት ስለሆነ ማለት ነው ሶ ዩቲሊቲ ኦፍ ኢንካም 2 ሲባዛ በ100 ሺ ከራዲካል ሲወጣ 100 ሺ 632.46 ይሆናል ሲባዛ በሁለት ሲደረግ ማለት ነው ብንሸነፍ 2 ኢንቱ ራዲካል 20 ሺ ብቻ ነው ኢንካማችን 282.84 ይሆናል ስለዚህ ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካማችን ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካማችንን ካገኘን በኋላ ኤክስፔክትድ ማድረግ በፕሮባቢሊቲው ማባዛት ነው ስለዚህ 0.5 ሲባዛ 100 ሺ ብናሸንፍ ያለው ዩቲሊቲ ኦፍ ኢንካም ሲደመር 0.5 ሲባዛ ብንሸነፍ ያለው ዩቲሊቲ ኦፍ ኢንካም ምን ይሆንልናል ስንደምረው ይሄንን 457.65 ይሆንልናል ይሄ ምናችን ነው ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካማችን ነው ማለት ነው ይሄንን ካገኘን ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካማችንን ካገኘን ዩቲሊቲ ኦፍ ኤክስፔክትድ ኢንካምን ለማግኘት ደግሞ ዩቲሊቲ ውስጥ ማንን መክተት ነው ኤክስፔክትድ ኢንካም አግኝተናል ስለዚህ 2 ታይምስ ራዲካል 60 ሺ ኤክስፔክትድ ኢንካም ገባ ማለት ነው ስለዚህ 2 ታይምስ ራዲካል 60 ሺ ደግሞ ስንት ይሆናል 489.89 ይሆናል ማንኛው በለጠ ከ457 እና ከ489 ስለዚህ ዩቲሊቲ ኦፍ ኤክስፔክትድ ኢንካማችን ግሬተር ዛን ኤክስፔክትድ ዩቲሊቲ ኦፍ ኢንካም ሆነ ማለት ነው ኤክስፔክትድ ዩቲሊቲ ኦፍ ኢንካም ሆነ ይሄ ባህሪ ያለው ደግሞ ማን ነው ሪስክ አቨርስ ነው ማለት ነው ሪስክ አቨርስ ነው ከዚያ ውጪ ግን ይሄንን ከማወዳደሩም ኢኩዌሽኑ ላይ መለየት ትችላላችሁ ምን ስለሆነ ማርጂናል ዩቲሊቲውን እዚህ ጋር ስሩት ያ ማለት 2 ራዲካል w ማለት በዴሪቬት ስናደርገው ኢን ተርምስ ኦፍ 2 ስለዚህ ምን የሚሆነው 1/2 ታይምስ 2 ራዲካል w ነው የሚሆነው ስለዚህ ሁለት በሁለት ይጣፋና 1 ራዲካል w ነው የሚሆነው ማርጂናል ዩቲሊቲው ስለዚህ w ኢንክሪዝ ወይም ደግሞ ኢንካማችን ኢንክሪዝ ሲሆን ማርጂናል ዩቲሊቲያችን 1 ኢንካም ስለሆነ ምን ነው የሚሆነው በጣም ዲክሪዚንግ እያደረገ ነው የሚሄደው ስለዚህ አቨርስ መሆኑን እዚሁ ላይ መረዳት በኢኩዌሽኑ ትችላላችሁ ኦኬ ያንደኛውን ጥያቄ በዚህ መልኩ ካየን የሁለተኛውን ጥያቄ ለመስራት እንሞክራለን the utility functions of a consumer is given by በዚህ መልኩ ተሰጠን 2w the power of 4 ይሄ ምንድነው ላቨር መሆኑን ታውቃላችሁ ምክንያቱም ኢንካም ዴሪቬት ስናደርገው 8w the power of 3 ነው የሚመጣው ማርጂናል ዩቲሊቲው ሶ ማርጂናል ዩቲሊቲው ኢንካም ሲጨምር ምንድነው በጣም እጥፍ ነው የሚጨምረው ስለዚህ ላቨር መሆኑን ታውቃላችሁ ሌላው ኢንዶመንታችን መነሻ ብራችን 50 ብር ነው if he has an equal chance ያለው ዊኒንግ እና ሉዝ ያ ማለት 50% ማለት ነው 0.5 ፕሮባቢሊቲ ኢኳል ቻንስ ፌር ከተባላችሁ እኩል ነው ፕሮባቢሊቲው ስለዚህ 5 ብር የማሸነፍና የማጣት እንትን አለን ፕሮባቢሊቲ አለን ስለዚህ አቲቲዩዱ ምንድነው ለተባለው ላቨር ነው ምክንያቱም በኢኩዌሽኑ መነሳት ትችላላችሁ ከዚያ ለኮንሱመሩ ያለው ላቨር ነው ማለት ትችላላችሁ ነገር ግን ኤክስፔክትድ ዩቲሊቲውን እና ዩቲሊቲ ኦፍ ኤክስፔክትድንም ሰርተን ኦኬ ኤግዛምፕል 2 እዚህ ጋር ጽፌላችኋለሁ
ኤግዛምፕል ቱ ምንድነው ፎርሙላው ይሄ ነው ዩቲሊቲ ኢንካማችን ኢንዶመንታችን መነሻው 50 ነው ስለዚህ ጌሙ ፕላስ ኦር ማይነስ 5 ብር ነው የሚያስገኝልን ዊዝ ኢኳል ቻንስ ነው ያ ማለት 0.5 ፕሮባቢሊቲ ማለት ነው ስለዚህ ኢንካማችን ሊሆን የሚችለው ከተሸነፍን 45 ነው ካሸነፍን 55 ነው ስለዚህ ኤክስፔክትድ ኢንካማችንን እናሰላለን ኤክስፔክትድ ኢንካም በፕሮባቢሊቲው ይሄንን ኢንካም ማባዛት እያንዳንዱ ማለት ነው ሁለቱም 0.5 ፕሮባቢሊቲ ነው እኩል ቻንስ ነው ያላቸው ስለዚህ 0.5 ሲባዛ በ45 ሲደመር 0.5 ሲባዛ በ55 ስንት ይሆናል ድምራቸው 50 ነው የሚሆነው ድምራቸው ማለት ነው በሰሩት ሶ ኤክስፔክትድ ዩቲሊቲያችንን ደግሞ እንሰራለን ያ ማለት ምን ማለት ነው ኤክስፔክትድ ዩቲሊቲ ማለት ዩቲሊቲ ኦፍ ኢንካሙን መጀመሪያ እናገኛለን ኢንካሙን እዚህ ጋር ያገኘኑን 45 እና 55 ን ዩቲሊቲ ውስጥ እንከታለን ስለዚህ ምን ማለት ነው ከዚያ በኋላ ኤክስፔክትድ ማድረግ ነው መጀመሪያ ይሄን ስንሰራ 2 ታይምስ 45 the power of square ነው the power of 4 the power of 4 ነው ሶሪ 45 the power of 4 ሲደረግ ነው ይሄንን የሚያጣው እዚህ ጋር the power of 4 ነው the power of 4 ሁለቱም ማለት ነው ስለዚህ 2 times 45 the power of 4 820,125 ነው 2 times 55 the power of 4 ደግሞ 1,830,125 ነው ይሄንን ኤክስፔክትድ ውስጥ መክተት ማለት ምን ማለት ነው በፕሮባቢሊቲ ማባዛት ማለት ነው ስቴፑን መከተል ነው ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካም ማለት መጀመሪያ ኢንካሙን እያንዳንዱን ዩቲሊቲ ውስጥ ከተቱት ከዚያ በኋላ ያንን ያገኛችሁትን ዋጋ ኤክስፔክትድ ስሩለት ኤክስፔክትድ ማድረግ ደግሞ በፕሮባቢሊቲ ማባዛት እንደሆነ ተምራችኋል ሶ ያንን በፕሮባቢሊቲ ስናባዛ 0.5 ሲባዛ በ820,125 ሲደመር 0.5 ሲባዛ በ1,830,125 ስናበዛው ይሄንን አብዝታችሁ ደምሩ መጨረሻ መልሱ 1,325,125 ነው ማለት ነው 125 ነው ሶ ይሄን ያህል ኤክስፔክትድ ዩቲሊቲ ኦፍ ኢንካማችን በዚህ መልኩ ይመጣል አሁን ማንን ነው የምንሰራው ዩቲሊቲ ኦፍ ኤክስፔክትድ ኢንካም ነው ምክንያቱም ሁለቱ ስለሆነ የሚወዳደረው ዩቲሊቲ ኦፍ ኤክስፔክትድ ኢንካማችን ስንት ነው 50 ዩቲሊቲ ስንት ምንድነው ፎርሙላው 2w the power of 4 ስለዚህ ዩቲሊቲ እዚህ ጋር 50 ተኩ ነው ኤክስፔክትድ ኢንካምን ተኩ ነው ስለዚህ 2 times 50 the power of 4 ደግሞ 1,250,000 ይመጣልናል ስናበዛው ይሄንን ቁጥር ማለት ነው ስለዚህ ከ1,250,000 እና ከ1,325,000 ማን ነው የሚበልጠው ይሄ በለጠ ማለት ነው ይሄ ደግሞ ዩቲሊቲ ኦፍ ኤክስፔክትድ ኢንካማችን ለዛን ኤክስፔክትድ ዩቲሊቲ ኦፍ ኢንካማችን የሚያንስ ከሆነ ወይም ደግሞ ኤክስፔክትድ ዩቲሊቲ ኦፍ ኢንካማችን የሚበልጥ ከሆነ ሪስክ ላቨር ነው ማለት ነው ሪስክ ላቨር ነው በዚህ ፎርም ከሆነ ሄዳችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ ፎርሙላውን ይሄ ከሆነ ሪስክ ላቨር ነው ማለት ነው ኦኬ ወደ ሶስተኛው ጥያቄ እንሄዳለን the utility functions of a consumer is given by use equals to under radical w ይሄ ምንድነው አቨርስ ነው በቃ ምንም መስራት ያስፈልገው initial endowment of 900 ብር if he is involved in a game of a fair gamble which could lead to a win or lose of 500 ብር የማሸነፍ ፕሮባቢሊቲ ያለው ወይ የማጣት ፕሮባቢሊቲ ያለው ፌር ጋምፕል ነው ያ ማለት 0.05 ፕሮባቢሊቲ ነው ዲተርማይን how much of the consumer willing to pay to avoid risk ይሄን ደግሜ ያልሰራም ነበር ነገር ግን ሪስክ ፕሪሚየም ነው የተጠየቅነው ወይም ደግሞ ሪስኩን ለማስወገድ የሚከፍለው ክፍያ ነው አማውንት የተጠየቅነው ሶ ይሄንንም ለመስራት እገደዳለሁ ኦኬ በደንብ አዳምጡኝ ጊቭናችን ዩቲሊቲ ኢኳልስ ቱ ራዲካል w ነው ኢንዶመንታችን 900 ነው መነሻችን ስለዚህ ጌሙ ፌር ነው 0.5 ቻንስ ነው ያለው ሁለቱም ካሸነፍን 500 እናገኛለን ካላሸነፍን 500 እናጣለን ስለዚህ ካሸነፍን 900 ሲደመር 500 1400 ኢንካም እናገኛለን ካላሸነፍን ደግሞ ከተሸነፍን 400 ብቻ ይቀረናል ማለት ነው ስለዚህ ኤክስፔክትድ ኢንካማችንን ለመስራት 0.5 ስለሆነ ፕሮባቢሊቲው ሲባዛ በ1400 ሲደመር 0.5 ሲባዛ በ400 ይሆናል ስለዚህ 0.5 በ1400 ሲካፈለው ለማለት ነው 700 ነው ይሄ ደግሞ 200 ነው ስለዚህ 700 ሲደመር 200 900 ስለዚህ ኤክስፔክትድ ኢንካማችን ስንት ነው ማለት ነው 900 ነው ማለት ነው አሁን ቀጣይ የምንሰራው ምንድነው ኤክስፔክትድ ዩቲሊቲ ኦፍ ኢንካም ኤክስፔክትድ ዩቲሊቲ ኦፍ ኢንካም ያ ማለት ኢንካማችንን ዩቲሊቲ ፈንክሽናችን ውስጥ አስገቡት ነው ሶ 0.5 የኤክስፔክትድ ነው ዩቲሊቲ ኦፍ ኢንካም ማለት ራዲካል w ስለሆነ ራዲካል 1400 እና ራዲካል 400 ማለት ነው ኤክስፔክትድ ስለሆነ በ0.5 በ0.5 ሶ ስንሰራው 0.5 ሲባዛ ይሄ ሲወጣ 37 ነጥብ ምናምን ይመጣል ይሄኛው ደግሞ 20 ነው ስለዚህ አጠቃላይ ስንደምረው በ0.5 አብዝተን 28.71 ይመጣል 28.71 ሶ
ሪስክ ፕሪሚየም ለመስራት ምንድነው ፎርሙላው የተባልነው ኤክስፔክትድ ዩቲሊቲ ኦፍ ኢንካም ኦር ኤክስፔክትድ ዩቲሊቲ ኦፍ ኢንካም በሁለቱም መጻፍ ትችላላችሁ እዚህ ኳልስቱ ዩቲሊቲ ኦፍ ኤክስፔክትድ ኢንካም ማይነስ ሪስክ ፕሪሚየም ነው የተባልነው ሶ ኤክስፔክትድ ዩቲሊቲ ኦፍ ኢንካም እዚህ ጋር መጣልን አይደለ ስንት መጣልን ይሄው ኤክስፔክትድ ዩቲሊቲ ኦፍ ኢንካማችን 28.71 ነው ስለዚህ 28.71 እዚህ ኳልስቱ ዩቲሊቲ ኦፍ ኤክስፔክትድ ኢንካማችን ስንት ነው ይመጣልን 900 ሲቀነስ ሪስክ ፕሪሚየማችን ሌት ኤክስ እንበላት ስለዚህ ሲቀነስ ኤክስ እዚህ ኳልስቱ 28.71 ማለት ነው ከዚያ ዩቲሊቲ ማለት ደግሞ ራዲካል ደብሊው ነው ስለዚህ በዩቲሊቲ እዚህ ኳልስቱ ይሄ ከሆነ ራዲካል ምን 900 ሲቀነስ ኤክስን ራዲካል ውስጥ አስገቡ ማለት ነው ስለዚህ 28.71 እዚህ ኳልስቱ ራዲካል 900 ሲቀነስ ኤክስ ራዲካሉን ለማጥፋት ኤክስን ለማግኘት ዘሆል ስኩዌር እናርገው ዘሆል ስኩዌር ስናረገው ራዲካሉ ይጠፋና 900 ሲቀነስ ኤክስ ብቻ ተቀራለች እዚህ ኳልስቱ 28.71 ዘሆል ስኩዌር ማለት ነው ሶ 28.71 ስኩዌር ሲደረግ 824.4 ይመጣል ስለዚህ 824.4 እዚህ ኳልስቱ 900 ሲቀነስ ኤክስ ማለት ነው ስለዚህ ኤክስን ወደዚህ ይሄን ደግሞ ወደዚህ ስንወስደው ምን ይሆናል ኤክስ እዚህ ኳልስቱ 900 ሲቀነስ 824.4 ይሆናል ማለት ነው ስለዚህ ከ900 ላይ 824.4ን ስንቀንስ ኤክሳችን 75.6 ይሆናል ይሄ 75 ነው 75.6 ብር ሪስኩን አቮይድ ለማድረግ ሰውየው ይከፍላል ማለት ነው ሶ ሪስክ ፕሪሚየማችን ይሄ ይሆናል ኦኬ አራተኛ ጥያቄ utility function given by 1/3w initial endowment 600 ነው he or she has 90% ወይም ደግሞ 0.9 probability ማለት ነው chance of winning 200 የማሸነፍ 200 ብር የማሸነፍ 600 ላይ ሲደመር ኢንካሙ ስንት ይመጣል 800 የመሆን ኢንካማችን 800 ይሆን 0.9% probability እንደገና ደግሞ 10% chance of ሁለቱም ማሸነፍ ነው 50 ብር የማሸነፍ ስለዚህ 650 ብር እና 800 ብር የመሆን 0.9 probability 650 ብር የመሆን ደግሞ 0.1 probability አለ ከዚያ በኋላ የተጠየቅነው is the consumer risk averse risk lover ወይስ ደግሞ risk neutral ይላል find expected income እንፈልጉ ይላል find utility of expected income እንፈልጉ ይላል expected of utility of income እንፈልጉ ይላል ማለት ነው እሱንም እና ኦኬ ምን አይነት ነው ሪስክ አቨርስ ነው ሪስክ ላቨር ነው የሚለውን ለማወቅ መጀመሪያ ከመስራታቸው በፊት ምንድነው ባሰሩ እንኳን ይሄ ምንድነው ሊኒየር ፈንክሽን ነው አይደለ ስለዚህ ማርጂናል ዩቲሊቲውን ስናገኝ ምንድነው ዴሪቬት ስናደርገው እዚህ ኳሱ 1/3 ነው ኮንስታንት ነው ስለዚህ ምንድነው ማለት ነው ኒውትራል ነው ማለት ነው ኒውትራል መሆኑን ታውቃላችሁ ስለዚህ 600 ብር ምን ኢንዶመንት አለው ስለዚህ ዊን የሚያደርገው 200 ብር ነው ስለዚህ በ0.9% probability 50 ብር ዊን የሚያደርገው ደግሞ 0.1 probability ነው ማለት ነው ስለዚህ with ኢንካማችን የሚሆነው 800 ነው 200 ብር ካሸነፈ ወይም ደግሞ 50 ብር ካሸነፈ 650 ነው ስለዚህ ሪስክ አቲቲዩዱ 1/3 ማርጂናል ዩቲሊቲ ወይም ደግሞ ሊኒየር ስለሆነ ሪስክ ኒውትራል ነው ይላችኋል ሶ ኤክስፔክትድ ኢንካም ለመስራት 0.9 ሲባዛ 800 ሲደመር 0.1 ሲባዛ 650 ሲሰሩት ሁለቱንም 785 ብር ይሆናል ኤክስፔክትድ ኢንካማችን ዩቲሊቲ ኦፍ ኤክስፔክትድ ኢንካም 1/3 ታይምስ ደብሊው አይደለ ኤክስፔክትድ ኢንካሙ ደግሞ 785 ማለት ነው ሁለቱን ሲሰሩት አፕሮክሲሜትሊ 261.67 ይመጣል ሶ አሁን ደግሞ መስራት የሚፈልገው ዲ ላይ ምንድነው ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካም ነው ኤክስፔክትድ ኦፍ ዩቲሊቲ ኦፍ ኢንካም ማለት ኤክስፔክትድ የሆነው በፕሮባቢሊቲ እናበዛዋለን ዩቲሊቲ ኦፍ ኢንካም ማለት 1/3 በደብሊው ፈንታ ሁለቱን ኢንካም ማለት ነው 800 እዚህ ጋር ደግሞ 650 ሁለቱን ሰርታችሁ ይሄንን ሲሰሩ 261.67 ይመጣል ያ ማለት ዩቲሊቲ ኦፍ ኤክስፔክትድ ኢንካም እና ኤክስፔክትድ ዩቲሊቲ ኦፍ ኢንካማችን 261.67 ሁለቱም መጣ ስለዚህ እኩል ነው ማለት ነው ስለዚህ በሰርተንም ሁለቱ እኩል መጣልን ስለዚህ ሪስክ ኒውትራል ነው ሳንሰራም ሊኒየሪቲውን አይተን ማወቅ እንችላለን ማለት ነው ኦኬ ቀጣይ የምናየው ስለ ሪስኪንግ ሪዲዩሲንግ ሪስክ ነው በጣም ቀላል ነገሮች ስለሆኑ በቃሌ ነገር እያረኳችሁ አልፋለሁ ሪስክን ለመቀነስ ምን እናድርግ ነው ማለት ነው ፖሲብል ሜጀር ኦፍ ሪዲዩሲንግ ሪስክ ልናደርግባቸው የምንችሉ ሜጀሮች አንደኛው ዳይቨርሲፊኬሽን ነው ዳይቨርሲፊኬሽን ምንድነው it is a practice of reducing risk by allocating resource to a variety of activity whose outcomes are not closely related ስለዚህ አውትካማቸው closely related የማይሆነውን ሪሶርሳችንን ከፋፍለን የተለያየ ቦታ ማስቀመጥ ለምሳሌ don't put all your
your eggs in one basket አንድ ባስኬት ውስጥ ብቻ ሁሉንም እንቁላልህን አታስቀምጥ ከፋፍልና አስቀምጠው አንዱ ቢደፋ ሌላው ይድናል ማለት ነው ይሄ ሪስክ ምንድነው ዳይቨርሲፊኬሽን ነው ማለት ነው ስለዚህ ሜኪንግ ሪስክ ዲስአፒር ሊያደርግ ይችላል ፓወር ኦፍ ዳይቨርሲፊኬሽን ሪስክ ሊያጠፋልን ይችላል ሁለተኛው ኢንሹራንስ ፔመንት ነው ኢንሹራንስ ፔመንት ኢንሹራንስ መግባት ለሪስክ አቨርስ የሚሆነው ባይንግ ኢንሹራንስ ሜክ income unknown or fixed and risk averse people enjoy fixed income than variable income ስለዚህ ኢንሹራንስ መግባት አንድ ሪስክን የሚቀንስ ነገር ነው ለሪስክ አቨርስ የሚሆን ነው ማለት ነው the value of information አንደኛው ሁለተኛው ደግሞ ሶስተኛው ኢንፎርሜሽን ሙሉ ኮምፕሊት የሆነ ኢንፎርሜሽን ማግኘት ነው the value of complete information is difference between the expected value of choice when there is complete information and expected value when information is incomplete ሲሆን የተሟላ መረጃ ስናገኝ ይያለን እና የተሟላ መረጃ ሳይኖረን ኤክስፔክት የምናደርገው ነገር ይለያያል ስለዚህ በቂ የሆነ መረጃ ማግኘት አንዱ ሪስክን ማስወገጃ መንገድ ነው ወይም ደግሞ መቀነሻ መንገድ ነው making risk disappear the power of diversification can reduce risk ሊቀንስ ይችላል in some case it can eliminate it ምናልባትም ሊያጠፋው ይችላል ጭራሽ ሪስኩን ማለት ነው assume አንድ ትራቨሊንግ አንድ ቤተሰብ ውስጥ ፋሚሊ 4 ልጆች ያሉት በአንድ ባስ ከመሄድና በሁለት ባስ ከፋፍሎ የሚሄድ ሁለቱን በሁለት ባስ የመላክ ፕሮባቢሊቲ ያላቸው ስለዚህ በአንድ ባስ ቢሄዱ 10% የአክሲደንት የመከሰት ሁኔታ አለ ነገር ግን ሰውየው አራቱን አንድ ባስ ውስጥ ከማረግ ሁለቱን የተለያየ ባስ ውስጥ አድርጎ ሁለቱን ሁለት ባስ ውስጥ መክተት ወይም ደግሞ መላክ ይችላል ማለት ነው ሶ ኢንዲፔንደንት ኢቨንት አለው two possible events are independent event የምንላቸው in each of them is neither more or nor less likely to happen if the other one happens አንዱ የመፈጠሩ አንዱ ላይ ከዛ በላይም ከዛ በታችም የመፈጠር ፕሮባቢሊቲ የማያሳድር ከሆነ ኢንዲፔንደንት ኢቨንት ይባላል if you choose two coin ሁለት ኮይንን አንድ ጊዜ ብታወጡ አንድ ጊዜ ሄድ ከወጣ ሁለተኛው ላይ የመጀመሪያው ሄድ ስለወጣ ሁለተኛው ላይ የሚያደርሰው ተጽዕኖ የለም that is independent ነው ማለት ነው ሶ ሁለተኛውም እንደዛው ወይ ሄድ ወይ ቴል ነው የሚወጣው ማለት ነው ሶ ኖት ይለናል the probability that accidenቱ 10% የመድረስ አክሲደንቱ በአንድ ባስ ቢላኩ ነው ነገር ግን ዲፈረንት ባስ ቢላክ የዳይቨርሲፊኬሽን ማለት ነው ጆይንት ፕሮባቢሊቲያቸው የሚሆነው 0.1 ሲባዛ ወይም ደግሞ 10% ሲባዛ በ10% 0.01 ወይም ደግሞ 1% ነው ምናልባትም ሲሚልታኒየስ ኦከራንስ ነው ያለው ማለት ነው ቬሪ ሬር ነው የመከሰቱ ሁኔታ በሁለት ባስ ብንልካቸው the chance of losing it all would be much less ነው ማለት ነው by engaging in diversification ውስጥ በመግባት investing in several different things you could make some of your risk disappear ወይም ደግሞ ሪስክን ማጥፋት ትችላላችሁ ማለት ነው አንድ ቢዝነስ ላይ 100,000 ከምትዋጡ የተለያየ ቢዝነስ ላይ 20,000 አርጋችሁ አራት ቢዝነስ ላይ ብትዋጡ አንዱ ብከስሩ እዛ ላይ ከከሰራችሁ 100,000 ነው የሚከስረው ነገር ግን አንዱ ቢከስር ሌላው ሊያድናችሁ ይችላል ነው ሌላው ፕራይቬት ኢንፎርሜሽን ምንድነው The market for layman's is an economic theory that describe a market where sellers have more information about the quality of a product than buyers ማለት ነው ሻጩ ከገዢው የተሻለ ፕሮዳክት ስለ ፕሮዳክቱ የተሻለ ኳሊቲውን ያውቃል ስለዚህ sellers have an incentive to sell low quality ያለውን ፕሮዳክት ሊሸጥለት ይችላል ማለት ነው ስለዚህ ፕራይቬት ኢንፎርሜሽን አንዱ ጋር ብቻ ኢንፎርሜሽን መኖርም ሪስክን ያባብሳልም ይቀንሳልም ማለት ነው due to information asymmetry the seller having more information about the quality of the car as opposed to the buyer ነገር ግን ይሄ እንትን አለው የራሱ የሆነ ችግር አለው ሻጩ የተሻለ ኳሊቲውን ያቃል የስለ መኪና ከባየሩ የተሻለ ማለት ነው ይሄ ደግሞ ምን ይፈጥራል አድቨርስ ሴሌክሽንን ይፈጥራል አድቨርስ ሴሌክሽን ማለት ነው እኔ ትክክለኛ ስለቃው በጣም ኳሊቲውን በጣም ካወቁት ለገዢው የሚያከሆነ ለገዢው ስነግረው የሆነ እንከን እንዳለበት አርጎ ያስባል ማለት ነው ሶ ያ ነገር ከማርኬት ያለ መውጣ ፕሮባቢሊቲ ያለው ሶ እኔ ስለማቀው ነው የተናገርኩት ነገር ግን እሱ የሆነ ጉለት ኖሮት እንዲሄድለት ይመስለዋል ማለት ነው ጥሩ ነገሩ ነው ወይም ደግሞ ኳሊቲውን ብነግረው ሶ ያ ምን ይባላል አድቨርስ ሴሌክሽን የሚባለው ያ ነው ለምሳሌ ኢንሹራንስ ማርኬት ላይ save driver would get price out of the market የሚሆንበት አለ በትክክል የሚነዳ ሰው ከሆነ ከገበያ የሚወጣበት አማካኝነት ወይም ደግሞ ምክንያት ወይም ደግሞ አጋጣሚ ይኖራል ማለት ነው adverse selection ማለት occurs when an individual know more about
the way things are than other people do ስለዚህ አንድ ሰው ስለሆነ ነገር ስለሚሰራበት መንገድ ሞር ካወቀ ከሌሎች የተሻለ አድቨርስ ሴሌክሽን ይፈጠራል ማለት ነው ሶ ፕራይቬት ኢንፎርሜሽን ሊድስ ባየር ቱ ኤክስፔክት ሂድን ፕሮብለም እንዳለው እኔ ፕራይቬት ኢንፎርሜሽን ሴለር ሆኜ ካለኝ ብዙ ነገር ስነግረው የተደበቀ ችግር እንዳለው ያስባል ማለት ነው ኦፈርድ ፎር ሳልስ ሊዲንግ ቱ ሎ ፕራይስ እንዲሆንና ቤስት አይተም ቢንግ ኪፕት ኦፍ ዘ ማርኬት ስለዚህ ከማርኬት ውጪ እንዲሆን ያደርጋል እነኛ ጥሩ ነገሮች ማለት ነው ያኛው ባለማወቁ የተነሳ ስለዚህ አድቨርስ ሴሌክሽን ካን ቢ ሪዱስድ ስሩ በሶስት ነገሮች ልንከርፈው እንችላለን ይሄን አድቨርስ ሴሌክሽንን ማለት ነው የመጀመሪያው ስክሪኒንግ ነው ዩዚንግ ኦብዘርቬብል የሆነ ኢንፎርሜሽን about people to make inference about their private information ስላለኝ በቂ መረጃ የሚታይ ነገር መሆን አለበት ሶ ያንን ነገር በማቅረብ ያንን አድቨርስ ሴሌክሽንን ወይም ደግሞ ባየሮቼ እንደዛ እንዳያስቡ ማድረግ ይችላል ሁለተኛው ሲግናሊንግ ነው people signaling their private information through action that credible reveals what they know የሚያውቁትን በማረጋገጫ ለምሳሌ ዋራንቲ በመስጠት ክሬዲብል የሆነ ተፈጻሚ የሆነ ዕውቀት መሆን በአክሽን ማሳየት ለሰዎች ስለዚህ ይሄ ሲግናሊንግ በማድረግ የምናገኘው ነው ማለት ነው a way of credibility showing that they are not selling lemons ማለት ነው reputation ሌላው reputation ነው reputation ምንድነው long term reputation allows an individual to reassure others that he or she isn't concealing adverse private information ምንድነው ለረጅም ጊዜ ዝናን የምታተርፍ ከሆነ በተደጋጋሚ ኳሊቲ የሆኑ ቃዎችን የምትደጋግም ከሆነ ስለዚህ ባለ ዝነኛ ትሆናለህ ሶ ያ ሰውዬ ፕራይቬት ኢንፎርሜሽንህን ስትሰጠው አምኖ ይቀበልሃል ወደ አድቨርስ ሴሌክሽን አይወስድብህም ማለት ነው ሌላው ደግሞ ምንድነው የሚያጋጥመን ሞራል ሃዛርድ ነው ሞራል ሃዛርድ ምንድነው occurs when an individual knows more about his or her own action ስለራሱ ወይም ደግሞ ስለ ፕራይቬት ኢንፎርሜሽኑ ሲያውቅ ሌሎች ከሚያውቁት በላይ በጣም ካወቀ ሞራል ሃዛርድ ይገጥመዋል ማለት ነው this leads to distortion of incentive መነሳሳትን አያመጣም ማለት ነው ኦኬ እኔ ጋር እኮ የደረሰ ነገር የለም ስለዚህ የደረሰ ሰው ስለሌለ ይበቃኛል ምናምን ሊል ይችላል ያ ሞራል ሃዛርድ ይባላል ለምሳሌ moral hazard is a person sales people in many stores receive a commission on the sales ማለት ነው ሁሉ ጊዜ ኮሚሽን የሚሰጠው ከሆነ ራሱን ይቆልላል ማለት ነው ሶ እኔ ጋር የደረሰ የለም ስለዚህ በቃ ይሆነ ሁሌም ኮሚሽን የሚሰጥ ከሆነ ላንድ ሻጭ ሰው እንትን ይላል ማለት ነው ማለት ሁሉ ጊዜም እንደሚመጣ ያውቃል ስለዚህ ስራውን ባግባቡ ላይ ስራ ይችላል ነገር ግን ሰርፕራይዚንግሊ የምናደርገው ከሆነ ሁሉ ጊዜ ያ ነገር አለ ይያለ ሊሰራ ይችላል ማለት ነው ለምሳሌ ኢንሹራንስ ላይ ሁሉ ጊዜም ተመሳሳይ ኢንሹራንስ የምንሰጣቸው ከሆነ ሞራል ሃዛርድ አለው ነገር ግን ዲዳክቴብል አንዳንዴ ኢንሹራንስ ክፍያውን የምቀንስ ከሆነ ሁሉ ጊዜም ለመግባት ይገደዳሉ ማለት ነው they compensate for losses only above a certain amount so that coverage is always less than 100% ማለት ነው ሌላው ሪስክ ስፕሪዲንግ ወይም ደግሞ ሙቹዋል ኢንሹራንስ የሚባለው ምን ማለት ነው ሌላው ሪስክን የምንቀንስበት ሪስክ ስፕሪድ ማድረግ ሪስክን ማሰራጨት ማለት ነው ሪስክ ስፕሪዲንግ ማለት ምን ማለት ነው it is a risk management strategy ነው that involves spreading a large risk across multiple entity or multiple people to reduce the negative impact on each አንድ ሰው ላይ የሚደርሰውን ሪስክ ብዙ ሰው ላይ በማሰራጨት ዝቅተኛ ማድረግ ማለት ነው ለምሳሌ አንድ ባንክ ቤት ሰራተኛ ውስጥ 100,000 በስተት አንድ ሰራተኛ ትራንስፈር ብታረግ ስለዚህ እዛ ባንክ ላይ 100 ሰዎች ሰራተኛ ካሉ ወይም ደግሞ 1000 ሰው ሰራተኛ ካለ ይሄንን ለ1000 ስናካፍለው ለአንድ ሰው ስንት ይደርስበታል 100 ብር ብቻ ማለት ነው ስለዚህ ይሄንን አንድ ሰው 100,000 ከሚከፍል ይልቅ ለ1000 ሰው አሰራይቶ ስንት መክፈል ማለት ነው 100 ብር መክፈል ማለት ነው ያ ሪስክ ስፕሪዲንግ ማለት ነው ማከፋፈል instead of two people investing 500 each in a 1000 ኢንቨስትመንት ላይ 500 ከሚያዋጡ አራት ሰዎች ሆነው ኢንቨስት ቢያደርጉ 250 ብር ስለዚህ ይቀንስላቸዋል ማለት ነው ሪስክ ስፕሪዲንግ የሚለው ያ ነው suppose እያንዳንዱ ሰው has 1% probability of losing 10,000 ብር የማጣት 1% probability ካለው the person whose house burned down is compensated for his loss ማለት ነው ስለዚህ 10,000 ብሩ አንድ ሰው ከሚከስር
1000 ሰው ካለ ለ1000 ሰው 10000 ስንት ነው 10 ብር አይደለ ስለዚህ 10 ብር እያንዳንዱ ሰው 10 ዶላር ቢከስር የተሻለ ይሆናል so this is an example of risk spreading ማለት ነው each consumer spread his risk over all of the other consumers and thereby reduce the amount of risk or he bears ማለት ነው የሚያጋጥመውን ሪስክ ሊቀንሱ ይችላሉ so በዚህ መልኩ ሪስክን አቮይድ ወይም ደግሞ ሪዲዩስ ማድረግ ይቻላል ተማሪዎች ለዛሬው የዩኒቱ በሁለት ፓርቶች አጠቃልል ያለው ስለተከታተላችሁኝ አመሰግናለሁ በጣም አርጌ ነው ማመሰግነው ሰብስክራይብ እና ላይክ አድርጉ ሰላም